እኔ እኮ ሙቺ ብለሽኛል። ከፀሐይ ብርድ አስራ ትጠቀሚያለሽ አኳርሳ ካፍላ ጥላ ከለላናት ለልጇ የእነሱን ገበና ላለመውጣት ከቨር እያደረግኩ ያሉት እንጂ እኔ የራሴን ህይወት ዛሬ ምን የመሰለ ትዳር መስርቼ መኖር አያቅተኝም። ግን አሁንም እየሰራሁኝ ለነገ ስራ እጨነቃለሁኝ እኔ ምክንያቱም ነገ እህቶቼ ቦታ ሳላሲዝ የራሴን ህይወት አልጀምርም ብዬ እሷ ግን የምታስበው ጫት መቃሚያና መጠጫ ስላላገኘች ነው፣ ወይም ደግሞ ጥፍር የምሰካበት ስላላገኘች ነው። ተምሬያለሁ ሕክምና እኔ አልቅምም። ድሮ አባትሽ እያለ አይቃምም ነበር እኛ ቤት። አባታችን ካልደበደባችሁ ስሙን ድምፁን ራሱ ከሰማሁ አልተክልለትም። የት ነካል የለውም ሰውየው የስኳር በሽተኛ ሆኖ ማለት ነው። መርፌ ወደን እየወጋ ነው የሚኖረው። የመጨረሻ አሁን ስለሱ ያዝንኩ አይደለም እናውራ ከተባለ አሁን እኮ ያለነው አንድ አልጋ ላይ ነው እኮ የምተኙት ከነ ኢሙ ጋር ከነ ራመዝ ጋር አይደል? እንዴት በነጋታው አብረሻችኋለሽ በነጋታው ወጥተሽ ልጆች እንደዚህ ሆኑ ተብሎ ይባላል? ማማ እናትነት እንዳንቺ ከሆነ እኔ እናትነት አላደረገውም። እሺ እናት መቼም አልሆንም። ለምን ድረስ ሃይማኖት በታሪክ ቆይ ልስማሽ ልጄ ስሚኝ ቆይ ንገሪ መክርሽ የመከርኩሽ ምክር ታውቂዋለሽ። ባለፈውም እና ስላልጋ ስለምን እንደምታወሪው እኛ አልጋለን ወይ? ኧረ ህይወት ተናገሪ። እኛ አልጋለን ፍራሽም እኮ የለንም። አንድ ፍራሽ ቆጥ ላይ ነው ያለው። እሱንም የምትተኛው ሀያት ነች። ወደዛ ወርውሪያት። ሴትዮዋ እኮ ነው የምትይኝ አይደል እንዴ? አሁን ቤት ነው የምትፈልጊው? ሃይማኖት አዳምጪ። ቤት ነው የምትፈልጊው? ምክንያቱም የምትፈልጊው እኮ የምትፈልገው እኛ አየሻት። ይኸውልሽ ለምን መሰለሽ ልትሸፍኝ አትፈልጊ። ይኸውልሽ ሀቢባ በረመዳን ማለት ነው በረመዳን ወላሂ እኔ ቡና እንኳን ለእናቴ አትልም ታውቂያለሽ። ለእህቶቿ ነው የምትሰጠው። ቁጭ የእጅጃቸውን የማየው ወላሂ ላዚም ማላፈጥር ጊዜ አለ፣ ሶር ማንበላ ጊዜ አለ። እኔ ዳ ይጣላል እንዴ? እኔ እናቴ አይደለችም ብሎ ያሰርዙኝ ሀቢባ። እኔ ግን አድማ በጣም ያሳዝናል። ልጆችሽን ማሳጣት ሃይማኖት ከአባቷ ጋር አድማ ነው እኔም እንዲህ የምታደርገኝ። እንደዛን ማስበላችብኝ። አሁን ፎቶቸው ሲለጥፍ በጣም ደነገጥኩኝ። እውነቴን ነው የምነግርሽ። ሁሉም ተቀባብሎ ሲለጥፋቸው እኔ በጣም ነው የተሰማኝ። ለምን 9 ወር የተሸከምሽ ልጅ ማንም እንዲህ ሲያደርግብሽ? እሷ ትዝናናለች እንደፈለገች ይሁን፣ ግን እናት ትጣላለች ወይ? እናት ትጣላለች። እኔ ከዚህ በላይ ምን